ሶስተኛው ትምህርት ማለት ዘካተል ፊጥር የተባለ የሚነገረውን እስላማዊ ትምህርት ነው ማስተማር የምፈልገው። ዘካተል ፊጥር ማለት ዘካ ነው የሚሰጥ ለራስን ለማጽዳት ከቆሻሻ ነገር ህይወትን ለማዳን ተብሎ የሚከፈል ሰደቃ ነው። ይህ ሰደቃ ከማን ጋር የተያዘ ነው? ከፊጥር ጋራ ከማፍጠር ጋራ ረመዳንን ከመጨረስ ጋራ። ፊጥር ማለት በየቀኑ ማፍጠር ሳይሆን ይሄ ዒደል ፊጥር የምንለው የመጨረሻው ሙሉ ከጾሙ የምንወጣበት ቀን ጋር የተያዘ ነው። زكاة الفطر مالت هي الصدقة التي تجب بالفطر من رمضان طهرة للصائم من اللغو والرفث إلى اللو. صدقة الفطر من لو رمضان سيابكا لصومنيوچ ماسجا كتلያዩ ቆሻሻዎች እና በረመዳን ውስጥ በቀልድም በእውነትም እያሉ ለፈጠሯቸው ስተቶችና ጾም ከሚያጎሉ ነገሮች ለነፃ ለመሆን የተደነገገ ወይም ነፃ ለማድረግ ለማጽዳት የተደረገ ህግጋት ነው። الأصل في وجوب زكاة الفطر عموم الكتاب. زكاة الفطر يوجبال أي وجب يميلو النجر لمايت من نشاتشن قرآن نو. قرآن قد أفلح من تزكى إلال وذكر اسم ربه فصلى بل تؤثرون الحياة الدنيا بلو وذكر اسم ربه فصلى. قد أفلح من تزكى زكاة والتعسوية تشكى التي فلح والتعالى زكاة يسط مالت صدقة الفطر يسط مالتنا وذكر اسم ربه فصلى كجيتها وهلا كذيابها لا يجيتهاون سم بما ترات يقتل سو بماوسات أحاديثوች በጣም ብዙ አሉ صدقة الفطر የሚመለከቱ ከነዚህ መካከል حديث عبد الله بن عمر رضي الله عنهما يا عبد الله بن عمر حديث عنده ነው እሳቸው ምን ይላሉ فرض رسول الله صلى الله عليه وسلم زكاة الفطر من رمضان على كل نفس من المسلمين نبياتنا عليه الصلاة والسلام يفطرن زكاة رمضان سنة فطر ለያንዳንዱ ሙስሊም እንዲሰጥ ግዴታ አድርገዋል። አላህ Subhanahu Wa Ta'ala የላካቸው ታላቁ ነብይ ማንንም ሙስሊም ሰደቀተል ፊጥር እንዲያወጣ ግዴታ ነው ብለዋል። ኢጅማዕ ከሆነስ አህለል ዒልሞቹ ኢጅማዕ ለመሆናቸው ምንም ኺላፍ የለም። እንዲያው ፈርድ በመሆኑ ነው ኺላፍ የለም የሚለው አጅመዑ على أن صدقة الفطر فرض صدقة الفطر ግዴታ ነው ብለዋል። وأجمعوا على أن صدقة الفطر تجب على المرء إذا أمكنه أداؤها عن نفسه وأولاده الأطفال. ما نم يتجدد مسلم لمصوم يتجدد زكاة لمستة يتجدد سو لمستم للجوتشم لتلالك لجوتشم ويم للسجار انكفات لالهون ولالهدو لجوت مستة قد لال. وأجمعوا على أن المرء أداء زكاة الفطر عن مملوكه الحاضر አብሮት ካለው ባሪያውም ነፃ መስጠት አለበት። እዚህ ባሪያው ውስጥ ሰራተኞች ይገባሉ ወይስ አይገቡም ነው? ምንም አይገቡም። ግን ከሰጠላቸው አይሆንላችሁም አንልም። ከሰጠላቸው እሱም አስቦላቸዋል ማለት ነው። አልহামዱሊላህ ተሰጠላቸው ነው። ግን እንትን ብሎ በፍጹም እነሱ ላይ ዝም ብሎ ራስን ጥሎ ዛብን ጥሎ ራሳቸው ላይ ሳያስቡት እነሱ ይስጡላችሁ አይስጡላችሁ ሳታውቁ ዘካ ተከፍሎልናል በሚል ችላ አትበሉ። ዘካተል ፊጥር የተደነገገበት ዋናው ምክንያት ነብዩ ሰለላሁ ዐለይሂ ወሰለም በቃላቸው እንደነገሩን ጾመኛውን ከማላ ያኒ ከምንም ፋይዳ አርባና ከሌለው ወሬ ነፃ ለማድረግ ነው። ከሴት ከሚስቱ ጋር ይቀላለድ ከሆነ ከተለያዩ አጅነብዮች ጋር የሚቀላለድ ከሆነ ይሄ ረፈት ነው። ለሚስኪኖችም ምግብ ነው። ሚስኪኖቹ ቢያንስ የዚያን ቀን እንዳይለምኑ ያደርጋቸዋል ከተሰጠ። የዚያን ቀን ተደስተው እንዲውሉ ያደርጋቸዋል። ይሄ طبعا ያለውና የሌለው እኩል አይደለም። ሶስተኛው
مواساة للمسلمين أغنيائهم وفقرائهم ذلك اليوم هارتاموچنا دهاوچ مسلموچ راساچو በደንብ የሚገናኙት ያን ቀን ነው ወይም ያን ሰሞን ነው مواساة للمسلمين أغنيائهم وفقرائهم ذلك اليوم فتفرغ الجميع لعبادة الله تعالى والسرور والارتباط بنعمه سبحان الله እነዚህ ነገሮችን ከተሸፈነላቸው የሰው ልጆች በአላህ Subhanahu Wa Ta'ala ተደስተው ዒባዳቸውን በደንብ ሲያደርጉ ይውላሉ ነው ሌላው ትልቅ አጅር አለው እኮ ሱብሃንአላህ ገንዘብን ከዚህ አንስቶ እዚህ መውሰድ እዚህ ያለው ሰውዬ ሀብታም መሆኑን ያያቅም ቢያቅም መጥቶ ስጠይ ቢለው አይሰጠውም ነበር አንተ ግን አንድ ሀብታም ጋር ሄደ ለድሆች ሊሰጥነው ብለ ከነሱም ያስለቀስክ እየተላቀስክ ተቀበለህ ለነዚህም እያለቀሱ ሰጠ አጅር ታገኛለህ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የትልቁ صدقة الفطر مدنجج وانه مكنيت طهرة للصائم من اللغو والرفث وطعمة للمساكين زكاة البدن الله سبحانه وتعالى يسونت كنم زكاة للتاوطا يقبال زكاة سبال انديك الله لا دلم ان الله سبحانه وتعالى يهنن عمتات عمتتو ይሄው ከአመት ያደረሰ ያጾመህ ያለ ጌታ አላህ በዚክር በዱዓ ሊማጸኑት ወይም ሊለምኑት ይገባል ሴቶችም ወንዶችም ትልቁም ትንሹም ሀብታሙም ደሃውም ነፃውም ባሪያውም ካሚሉም ጎደሎውም ዘካት ተልፊጥር ላይ እኩል ነን ሁላችንም አንዱ ከሌላው የተለየ አይደለም ለምን እንደው ታውቃላችሁ የአላህ ዲን የአድሎ ዲን ስላልሆነ ነው የአላህ ዲን የአድሎ ዲን አይደለምና ነው የአላህን Subhanahu Wa Ta'ala ኒዓማም ለማመስገን ነው ሶላታችን በደንብ አርገን በመስራታችን የምናገኘው ዘካት الفطر ግዴታ ነው ለማን ላይ ነው ግዴታ የሚሆነው የእለት ጉርስ የአንድ ቀን ውሎ ለሊት ያለው ሰው ከዚህ የተረፈውን ዘካ መስጠት አለበት ዘካውን ማውጣት አለበት ሷዑ من طعام ነው በሚከፈለው ምንድነው በአካባቢው ከሚበላ ምግብ ከቤተሰቦቹ ምግብ አንድ ቁና መስጠት ነው فرض رسول الله صلى الله عليه وسلم زكاة الفطر في رمضان على كل نفس من المسلمين حرنا وعبدنا ورجلنا وامرأة صغيرنا وكبير صاع من تمرنا وصاع من شعير نبي صلى الله عليه وسلم زكاة الفطر قديت أدرقوال قالونا بارياميهن نزع سيتم تهون وند هزانميهن تلك አንዳንድ ቁና ተምር ይዞ ወይም ገብስ ይዞ ሊሄድ ይገባል አሉ فرض رسول الله صلى الله عليه وسلم زكاة الفطر صاع من تمرين أو صاع من شعير بلوال على العبد والحر والذكر والأنثى والصغير والكبير من المسلمين وفي لفظ للبخاري عن نافع عن ابن عمر نبي صلى الله عليه وسلم رمضان يفتر سو ሁለት ቀን 3 ቀን ሊቀረው ሲል ዘካው መስጠት ይችላል ዘካት الفطر እንኳን በቁሙ ለሚሄድ አይደለም ጽንስ ሆኖ ላለ ልጅም ቢሆን ዘካት الفطر መስጠቱ የተወደደ ነው እነሱ መኮች መዲናዎች በጣም ተምር ያከብሩ ስለነበረ ተምሩን ከመስጠት ይልቅ ለስንዴና እንትን ቢሰጡ ይሻላቸዋል ابن عمر ለህፃን ልጅ ለትላልቅ ልጅ ለሁለቱም ሳልሰጥ አልመለስም ይሉ ነበር حتى ان كان يعطي بنيه ልጆች የሚሰጡ እንኳን ቢሆኑ وكان ابن عمر رضي الله عنهما يعطيها للذين يقبلونها ያው የሚወስዱትን የማን ዘካ ነው የሚሻለው ብለው የሚያስቡት ነገር አለና ዳዎች
እነሱ መተው ከወሰዱላቸው ይሰጡ ነበር ነው የህፃናትም ቢሆን ጽንስ ላይ ያሉት ልጆችንም ከመወለዳቸው በፊት ማውጣቱ ሱና ነው የተወደደ ነው ያው ዑስማን ሱና ነው ይያሉ ነው لفعل عثمان رضي الله عنهما تخرج عن المملوك يخرجها سيده عنه لحديث أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ليس على المسلم في فرسه ولا في عبده صدقة إلا صدقة الفطر راساتشو كو أوطت نقر الله ما ننياو مسلم بفرسنا باروتشو صدقة يلبتهم عنده لايقن ያው አለበት የሚል ያመለክታል ነው ኢላ ሰደቀተል ፊጥር ሰደቀተል ፊጥር የሚሰጠው መቼ ነው የመጀመሪያው ዘካተል ፊጥር ሙሉ ሳይጾም ረመዳን ቢሰጥስ ምን ችግር አለው ነው ይጠላል የሚሉ ሰዎች አሉ እንጂ ይፈቀዳል ሁለተኛው ማን ነው وفي لفظ الإمام مالك أن ابن عمر كان يبعث بزكاة الفطر إلى الذين تجمعوا عنده قبل الفطر بيومين أو ثلاثة صدقة الفطر كرمضان بفيت متو كتاب يزو بمقرات لا ينبروا درسوچن فلقوا مستت بتعم تلك أجر له زي شيخوچن انت لما أدرك سنفلق ما أنه يالو ከኛ የባሰ ማን አለና ነው ብለውን ያቃሉ የትም ቦታ ላይ ይህ አይነት ጥያቄ ይነሳል ስለዚህ እስከ መጨረሻው ድረስ ፎርሙላህን የሚያሟላልህን ሰው እንዲያበላና እንዲሰጣቸው እንዲያመጣላቸው ማድረግ ያስፈልጋል ለነሱ ላይ ከለመደ እናንተም ምን አረጋችሁ ስላችሁ አይከፋችሁምና ማለት ነው ሁለተኛው ሰደቀተል ፊጥር ማውጣት የሚፈቀደው መቼ ነው ከዒድ በፊት አንድ ቀን قبل خروج الناس إلى صلاة العيد أردتنيو زكاة الفطر كعيد كان ما قويت هايتشارم كعيد كان بوحالا يعلم مكنيتي والسدة توبت كلا درجة تقباينة اللو توبت ما درجة اللبت شيخ محمد صالح العثيمين رحمة الله عليه في إخراجها بعد صلاة العيد عيد ከተሰገደ በኋላ የሚሰጡ ሰዎች እንዴት ናቸው ብለው ጠይቀዋቸው በዚያ ጊዜ መስጠት የተከለከለ ነው አሉ አንደኛው محرم وانها لا تجزئ والساچው አይበቃም አሉ مقدار زكاة الفطر وانواعها ለምንድን ነው የማያልቀው ነብዩ ሰለላሁ ዐለይሂ ወሰለም صاع من تمر او صاع من شعير او ብለው ያለውን በአካባቢ የሚበላውን ነገር አንስተዋል ግን ያልተነሳልኝ ነገር ቢኖር በብር መስጠት ነው እና ያለን እሱ ዘካተል ፊጥርን ምን ያህል ስንሰጥ ነው የሚጸድቅልን ቋሚ ኮሚቴው የዘካተል ፊጥር ግዴታው ይላል 3 ኪሎ አካባቢ ነው 3 ኪሎ አካባቢ 2 ኪሎ ከ40 አካባቢ ነው እንዲሁ ያሉ የሚጠጋጋ 3 ኪሎ ይደረግ ብለዋል 3 ኪሎ ገብስ 3 ኪሎ ስንዴ 3 ኪሎ ተምር 3 ኪሎ ማሽላ ሌሎችም የሚበሉ ነገሮች ከሆኑ حكم دفع القيمة في زكاة الفطر زكاة الفطر ላይ ዋጋውን መክፈልስ ዋጋውማ አይቻልም ነብዩ ሰለላሁ ዐለይሂ ወሰለም ዋጋውን መስጠትና እኮ አሷሐባቸውን እዚያው ወሳቸው ጋር ማድረግ ይፈልጉ ነበር አላደረጉትም ነብዩ ሰለላሁ ዐለይሂ ወሰለም ሰደቀተል ፊጥር በገንዘብ የሚከፈል ቢሆን ኑሮ በነበሩበት ያሳዩን ነበር ስለዚህ እኛ ጅምሁር العلماء አይሆንም ጅምሁር اهل العلم وهم اصح دليلا بل الواجب اخراجها من الطعام كما فعله النبي صلى الله عليه وسلم واصحابه رضي الله عنهم نبي صلى الله عليه وسلم ببرت بقنا سفروا እህል ነው የሰጡት እንጂ በፍጹም ይላል وقال رحمه الله زكاة الفطر عبادة بإجماع المسلمين መጀመሪያ መታወቅ ያለበት زكاة الفطر ዒባዳ ነው ዒባዳ ደግሞ በራእይ በስሜት አይወሰድም አሁን የተቸገርነው ምንድነው እኔ እንደመሰለኝ እየተባለ ነው ያንን እየተባለ ያለውን ነገር ማስተው አይቻልም መምከር ማስተማር ካልሆነ በስተቀር በጉልበት አይቻልም
الله سبحانه وتعالى من عمل عملا ليس عليه أمرنا فهو رد بلو النبي صلى الله عليه وسلم የኛ ትእዛዝ የሌለበትን እስላማዊ ስራ ሰራለሁ ብሎ የተንቀሳቀሰ ሰው አላህ Subhanahu Wa Ta'ala የሰራውን ሁሉ ዜሮ አድርጎበታል ስለዚህ በዋጋ መክፈል እንደ መፍትሄ መስሏችሁ የምትሰጡ ወንድም እህቶች ቢቀርባችሁ ይሻላል በጣም ሰፍነዋል ወንዶቹ ስንፈታቸውም ነው ለዚህ እንትን የሚለው ለምን ወጣ ብሎ እኮ ደሃ ፈልጎ እህሉን በኪሎ ቆጥሮ መህር ነው እኮ ምን ችግር አለው ይሄንኑ የሰደቀተል ፊጥሩን አንስቶ ወደ እንትን መስጠትስ ወደ ደሃገር መላኩ ችግሮቹ የሁለቱ አገር ችግሮች ይታይና ሊሆን ይችላል የሁለቶቹ ችግር ለምሳሌ የሚላክበት ሀገር ችግሩ ቢበዛ እንዲወስድ ማድረግ ይቻላል አሁን ጥያቄው ምንድነው እዚያ ከሄደ በኋላ ባይደርስስ በቀኑስ ባይሆንስ ምን ችግር አለው ባይሆንም ችግር የለውም እሱ እዚያኛው እጁ ጋራ በመዘውተሩ እሱ ምንም አይጠየቅም አሸንፏል ወስዷል ከሰደቀተል ፊጥሮች መካከል የትኛው ነው የሚበልጠው መስጠቱ አንፈዑ ለጊዜው ነው ተምር ነው ወይን ነው ወይ ገብስ ነው ለእናንተ ለዚህ አካባቢ ቀረብ ያላችሁ እኔ ከገብስና ከስንዴ የበለጠ ለማህበረሰቡ ቅርብ ያለ አይመስለኝም قال ابن حزم في محلى الدليل على بطلان هذا الخير ما فيه من قول معاذ خير لأهل المدينة وحشى لله أن يقول معاذ هذا فيجعل ما لم يجب الله تعالى خيرا مما أوجبه الله سبحانه وتعالى نبي صلى الله عليه وسلم لمعاذ اندي مكروت سيورد الله أعلمهم أن الله افترض عليهم زكاة تؤخذ من أغنيائهم وترد إلى فقرائهم معاذ ستد وديما لما جمر يا متنقراتشو يو كشهادة وهلانو أعلمه أن الله افترض عليهم زكاة تؤخذ من أغنيائهم فترد إلى فقرائهم ወደ ሀብታሞቻቸው ሳይሆን ከሀብታሞቻቸው ተይዞ ወደ ድሆቻቸው የሚከፋፈል ገንዘብ ይወሰዳል ከነሱ በላቸው ይወሰዳል ማለት ያው እናንተ የምትበድቡት ሰው ይወስዳል ነው ስለዚህ ሰውየው መውሰድ ስላለበት ወሰደ ይላሉ اغنوهم عن السؤال في هذا اليوم በዚህ ቀን ሲለምኑ መታየት የለባቸው ባካችሁ ይላሉ የአላህ Subhanahu Wa Ta'ala ፍቃዱ ሆኖ ብዙ ችግርኛ ጋር እንዲያው ያን ያህል ድንበር ያለፈ ስላልኖረ ነው እንጂ ሰው በሰደቃ በፍጹም የሚሸፍንለት አልነበረም ለጅቲሃድ مع النص አንዳንዶቹ ዋጋ ቢከፈልስ በገንዘብ ቢሰጥስ ምን ችግር አለ አላህ Subhanahu Wa Ta'ala ዑለማዎችን ለጅቲሃድ ፈቅዶላቸዋልና ኢጅቲሃድ አድርገው የሰጡትን ብንቀበልስ ምን ሊያደርግላችሁ እኔ ለዚህ ነው እኮ መንገር ላይ የት ነው ያላችሁት የምትኖሩበት ይወስነዋል የበለጠ ያልኩት አንዳንዱ ገንዘብ ካልሰጠ በስተቀር ገዝቶ ማምጣት የሚችልበት አጋጣሚ የለም ገዝቶ ቢመጣም ደግሞ አሁን እንደ ኮቪዱ በሽታ ቢመስል በእጅ መቀባበል ቀርቷል ስለዚህ ገንዘብ ብታስገባለትስ ለገሌ ገንዘብ አስገብቻለሁ ብለ ብትናገር ዘካተል ፊጥርን ለሚገባው ሰው እንጂ ለማንም አይሰጥም ዘካተል ፊጥር የሚገባቸው ሰዎች አሉ لا في الرقاب والمؤلفة وغير ذلك راس ችግረኛ ስለሆነ የሚሰጠው አልማኒ ማነው ኢማሙ الألباني رحمة الله تعالى عليه توزعوا على الأصناف الثمانية المذكورة في آية إنما الصدقات للفقراء دهاوች ናቸው صدقاማ የሚገባቸው ወይም እነሱ ናቸው የሚያውቁት ለመስራትም ለማለትም ይሆናል ሲል እነዚህ ዳዎች መጡና ሶደቃቱ የኛ ሶደቃ ገና ነው ለድሆች ስላለ ليس في السنة العملية ما يشهد لهذا التوزيع مولون صدقة صدقت يميل ماسرجة يلوم سبحان الله طعمة للمساكين يفيد حصرها للمساكين أو النزي ليلوش بالموياوش كليلا نقر يسطو انجي كذا كما ستت يلباتشهم لمالتنا حديث ابن عباس
طعمة لمساكين تفيد حسرة لمساكين يمسكنوش مقف مهونون يمسكنوش رات مهونون بيفا ملكتال والآية إنما هي في صدقات الأموال لا صدقة الفطر بدليل ما قبلها وقوله تعالى ومنهم من يرد إلى من يلمزك في الصدقات فإن أعطوا منها رضوا سبحان الله زكاة الفطر انت هذه عندي تارجنا كفافلو زكاة ميسات سوية راسو بها كفافل ترونو تفريقها وتوزيعها مع كفافلنا مبتاتنو بنفسه فإن فيها ترقيقا للقلب وتقربا للفقراء عندك هذا الرجب جنزا جو لب وجنا الله قلب يادرجا انت نرتب يادرجا شوال لا ده هو تشم قربي هنا ويجوز أن يوكل من يثق به في ذلك عند سودمو وكلوت السندي سراو بيادرج بتلاي أي بوتالاي صدقة الفطر أرجو يبالنا يتاززنا سوتشو أي هدوم በጣም ሲቸግራቸው ራሳቸው መሆን ሲያቅታቸው ሌላ ሰው ይልካሉ ታማኝ ሆነ ምንም ችግር የለውም ታማኝ ሰው ከሆነ ይሄደው ማለት ነው ويجوز أن يوكل من يثق به في ذلك وإن طرحها عند من تجمع عنده الزكاة أجزاءه ويم زكاة የሚሰበስቡ በየአካባቢው ቁጭ ብለው የሚያስቀምጡና የሚያሰባስቡ አሉ ለነሱ ሰዎች መስጠትም ቢሆን ችግር የለውም ብቻ መውጣቱን ማሰብ መቻል አለባችሁ ነው مكان الإخراج ለመሆኑ ዘካት الفطر የሚሰጥበት የት አካባቢ ነው ዘካት الفطر የሚሰጥበት ሁሉም ሰው ራሱ ያውቃል ድሆች የት እንዳሉ ራሱ ታውቃለህ እንግዲህ አንዳንዱ ዝም ብሎ እዚሁ ሰፈሩ ያገኘው ይስገድም አይስገድም ይራባው አይራባው ይቸግረው አይቸግረው አምጥቶ ያራግፍና ማሰላም አይላል አይ እንደዚህ አታድርጉ ያ اخي ድሆች ወዳሉበት ቦታ ተንቀሳቀሱ طعمة للمساكين طهرة للصائمين وطعمة للمساكين አብዛኛው ከአካባቢው ባይወጣ ጥሩ ነው ችግሩ ከአቅም በላይ ሆኖ ከዚያ የባሰ ሆኖ ሊያወጡት ካልፈለጉ በስተቀር ያን የሚያደርጉ የሆነ እንደሆነ ችግር የለውም ኢንሻአላህ ጀዛኩሙላህ ኸይር ያዘዛችሁን ታዘዙ የተከለከላችሁንም ተከልከሉ አላህ ተባረከ ወተዓላ ዲን الاسلام አምስት ወሳኝ መሰረቶች ላይ እንዲገነባ አድርጓል አምስቱን የዲን እስላም መሰረቶችን አውቆ የጠበቀ ትክክለኛ ሙስሊም ይሆናል እስልምና ማዕዘናትን አውቆ ያልጠበቀና የሚችለውን ያልተገበረ እስልምናው የተሟላ ሊሆን አይችልም ከእስልምና ማዕዘናት መሃል አንዱ አቅም ያላቸው ሰዎች አመት ጠብቀው ዘካቸውን ማውጣት ነው አላህ ተባረከ ወተዓላ የሰው ልጆች ሲወለዱ ምንም የሌላቸው ሆነው ባዷቸውን እንዲወለዱ አድርጓል ከተወለዱ በኋላም ዱንያ ከመጡ በኋላ ለራሳቸውም ለቤተሰቦቻቸውም የሚጠቅመን ገንዘብ ሰርተው ማግኘት የሚችሉበትን ጉልበትና ብልሃት አድሏቸዋል የዚህን የሰጣቸውን ገንዘብ ሽክሩን መወጣት የሚገባቸው ከገንዘባቸው ላይ በዋጅብነት የተጣለባቸውን የምስኪኖችን ሐቅ አውጥተው ሲሰጡን እያንዳንዱ አቅም ያለው ዘካ የወጀበበት ንብረት ያለው በሙሉ አላህ ግዴታ እንዳደረገበት በማወቅ ዘካውን ሊሰጥ ይገባል ዘካን ከመስጠት የሰሰተ ለራሱ ለአኺራ ሚነድበትን እሳት ያዘጋጅ እንደሆነ ሊያቅ ይገባል ዘካን በሚያወጡበት ጊዜ አላህ ዘንድ ተባረከ ወተዓላ ተጠያቂነትን ማስቀረት ገንዘብን ማጥራት ከምቀኛና ከጠላትም ራስን መጠበቅ ስስተታምነት ያለፉ ህዝቦችን ያጠፋ በሽታ እንደሆነ ረሱሉ ሰለላሁ ዐለይሂ ወሰለም ነግረውናል አላህ ዋጅብ ያደረገበትን ነገር አላወጣም አልሰጥም ብሎ የሰሰተ ለራሱም አይተርፈው በረካ ቢስም ይሆናል አላህ ተባረከ ወተዓላ እኛ ላይ ከጣላቸው ግዴታዎች ሁሉ ገንዘብ ላይ ዋናውና ትልቁ ዘካ ዘካ እስልምና ሶስተኛው ማዕዘን በበርካታ አንቀጾች ዘካና ቁርአን አብረው ተጠቅሰዋል ዘካን የሚከለከል ሰው አኺራ ላይ የሚጠብቀው እሳት የሚጠብቀው ቅጣት ምን እንደሚመስል በተለያዩ አንቀጾች
አላህ ነግሮናል። ነቢዩም ዓለይሂ ሰላቱ ወሰላም ዘካ የሚከለክል ሰው አኼራ የሚጠብቀው ቅጣት ምን እንደሚመስል በሐዲሶቻቸው አብራርተዋል። እነዚያ አላህ ተባረከ ወተዓላ ከሰጣቸው ከመስጠት የሚሰስቱ መሰሰታቸው መከልከላቸው ኸይር እንዳይመስላቸው ለነሱ መጥፎ ነው፣ የቅያም ቀን ዋጋውን ያገኛሉ ብሎናል። ነቢዩም ዓለይሂ ሰላቱ ወሰላም አላህ ንብረት ሰጥቶት ዘካ የሚወጅብበት ንብረት ሰጥቶት ዘካን ያላወጣ የቅያም ቀን ዘካውን አላወጣም ብሎ የሰበሰበው ንብረት 2 ቀንድ ያለው እባብ ተመስሎ ይቀርባል። አንገቱ አካባቢ ላይ እንደ እጢ ያበጠ ከረጢት በመርዝ ተሞልቶ ዘካ የከለከለውን ሰው አፉን የነከሰ በመርዝ ያሰቃየዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄም አንዴ ብቻ ተደርጎ የሚያበቃ ሳይሆን በየጊዜው እንደሚደጋገም አነ ማሉከ አነ ከንዙከ፣ እኔ ዱንያ ላይ ዘካውን ከልክለህ ታጠራቅመው የነበርኩት ገንዘብህ ነኝ እያለ ተከታትሎ እንደሚያሰቃየው ረሱሉ ነግረውናል። ቁርአን ላይም እነዚያ ወርቅና ብርን የሚያከማቹ አላህ ባዘዘው መሰረትና በአላህ መንገድ ወጪ የማያደርጉ ፈበሽርሁም ቢዐዛቢን አሊም፣ አሳማሚ በሆነ ቅጣት አብስራቸው፣ ሰውነታቸው በድንጋጤ እንዲቀየር የሚያደርግን ዜና ንገራቸው። ዘካውን ሐቁን ከልክለው ያከማቹት ገንዘብ የቅያም ቀን እንደ ካውያ ተደርጎ በጀሃነም እሳት ግሎ ፊታቸው፣ ጎንና ጎናቸው፣ ጀርባቸው ይቃጠላል። ይህ ዱንያ ላይ ራሳችሁ ያከማቻችሁት ቅጣት ነው ይባላሉ ብለውናል። ዘካ ወጅቦበት ዘካውን ያልሰጠ የቅያም ቀን በዚህ መልኩ ፊቱን፣ ጀርባውን፣ ጎንና ጎኑን በጀሃነም እሳት እንደሚጠበስ እንደሚተኮስ አላህ ነግሮናል፣ ረሱል ነግረውናል። ፊቱ የሚጠበሰው ከፊት ለፊት ዘካ የሚገባው ከገንዘቡ ሐቅ ያለው ሰው ሲመጣ ፊቱን ስለሚያዞርበት፣ ጎንና ጎኑ የሚጠበሰው ከፊት ለፊቱ ሲመጣ ጎኑን ሰጥቶ ዞር ስለሚልበት፣ ጀርባ የሚጠበሰው ጭራሽ ሲያበዛበት ጥሎት ስለሚሄድ ጀርባውን ስለሚሰጠው። ዱንያ ላይ አላህ ተባረከ ወተዓላ ከሰጠን ሀብት የተወሰነውን በመስጠት ከዚህ ቅጣት መዳን እንችላለን። አይ ብሎ ግን የሰሰተ ይህ የማይቀር ፀሐይ፣ ጨረቃ፣ ቀን፣ ሌሊት መኖራቸውን እንደምናምነው ሁሉ አላህና መልእክተኛው አኼራ ላይ ይከሰታል አለ ያሉንን ነገር ማመን አለን። ዘካ የከለከለ በዚህ መልኩ ይሰቃያል ተብለናል። ዱንያ ላይ ጠራራ ፀሐይ ላይ ለተወሰኑ ደቂቃዎች መቆም ይከብደናል። ለዱንያ እሳት ሰውነታችንን ቆዳችንን ለሰከንዶች አሳልፈን መስጠት ይከብደናል። የጀሃነም እሳት ላይ በጋለ ብረት ግንባርን፣ ወገብን፣ ጎንን በተደጋጋሚ መጠበስ ዘካን ለከለከለ ሰው፣ እያወቀ ዘካን አላወጣም ላለ ሰው፣ ለሰሰተ ሰው የማይቀር ቅጣት ነው። እያንዳንዱ ሰው ዛሬ የሚሰስተውን የሚኮራበትን በአግባቡ ዘካውን አላወጣም የሚለውን ንብረት ከየት እንዳመጣው ራሱን ሊጠይቅ ይገባዋል። ትናንት ማን ነበርኩኝ? ዛሬ ማን ነኝ? ነገስ በምን ሁኔታ ላይ ነው የምኖረው ሊል ይገባዋል። ከሰዎች ውስጥ የተማረ ብልህ አስተዋይ ከመሆኑ ጋር ዱንያ አልሰበሰብ አልጨበጥ ያለችዋል። በአንጻሩ ስሙን መጻፍ የማይችል ከመሆኑ ጋር አስተዋይ ሐሳቢ ካለመሆኑ ጋር ዱንያ ከዙሪያው የከበበችው ሰው አለ። ማንም በጉልበቱ በብልሃቱ አይደለም የሚያመጣው። አላህ ነው ለፈተና ለአንዱ ይሰጣል፣ ሌላኛውን ይከለክላል። ለሰበቡ ነው እኛ የምንንቀሳቀሰው፣ የኔ አይደለም። አላህ ነው እኔ ጋር አማና ያስቀመጠው። ስጥ ያለኝን በአግባቡ ልሰጥ ይገባኛል፣ ስሰበስብም በአግባቡ ልሰበስብ ይገባኛል። ዱንያን ነገ ጥያት ሄዳለሁ። ከነጭ አቡጀዲ ውጪ ይዤው የሚሄደው ነገር የለም። አላህ ወጪ አድርግ ባለኝ መንገድ ሁሉ እሱ በሚወደው መልኩ ላደርግ ይገባኛል ሊል ይገባዋል። አስተዋይ የሆነ ከዘካ አልፎ ተጨማሪ ወጪዎችን ሊያደርግ ይገባል። እዚሁ ዛሬ ዱንያ ላይ በፍላጎቱ ወደ አኼራ ሊሸኝ ይገባል። የአዱንያ ምንነት የገባቸው ደጋግ የአላህ ባሮች ቀደምቶች ምስኪን ለማኝ ሲመጣ ስንቄን ወደ አኼራ የምታሸጋግሩ እንኳን ደህና መጣህ ያሉ ደስ ያላቸው ይሰጡ ነው። እነሱ ይዘው መሄድ እንደማይችሉ ያውቃል። የተቸገረ ሰው፣ እርዳታ የሚያስፈልገው ሰው፣
ሲጠይቃቸው ርዝቄን ወደ አኼራ የምትወስድልኝ እንኳን መጣህ ነበር የሚሉት። ይህ ያልገባው ሰው ለማኝ ሲመጣ ከፊቱም እንደሚታይ ከምላሱም እንደሚወጣ ሁሉም የሚያውቀው ነገር ነው። ዘካ አውጡ ስንባል አላህ ተባረከ ወተዓላ ዘካ ለራሱ ፈልጎት አይደለም፣ ሁሉም ያውቃል። በእያንዳንዱ በምናደርገው ነገር ተጠቃሚዎች እኛው ራሳችን። ወሊላሂ ሚራቱ ሰማዋቲ ወልአርድ፣ ሰማይና ምድር ውስጥ ያሉ ነገሮች በሙሉ የአላህ ናቸው። ዘካ አውጡ ስንባል ለምን እንደምናወጣ አላህ ራሱ ነግሮናል። ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ። ዘካ ማውጣት ወንጀል ማበሻ፣ ባለማወቅ በመሳሳት ከንብረታችን ጋር የተቀላቀለን የሰውን ሐቅ የምናወጣበት መንገድ፣ ዘመድን ጓደኛን የተቸገረን የምንረዳበት መንገድ፣ ከውስጣችን ስስታምነት በሽታን አጥበን የምናስወግድበት ዘዴ እንጂ አላህ ብሩን ተቀብሎ ከኛ የሚፈልገው ነገር ኖሮ አይደለም። ለኛው ሰብስቦ ሊያስቀምጥልን አኼራ ላይ ምንዳውን እጥፍ ድርብ አድርጎ ሊሰጠን። እንደዚሁ ዘካ አውጡ ብሎ ሲያዘን ከሁሉም አይነት ንብረት ዘካ አውጡ ብሎ አላስገደደን። ውስን የሆኑ ንብረቶች ናቸው ዘካ የሚወጅብባቸው። ይህም አንዱ የአላህ ረሕመት። ከሁሉ ነገር ስጡ ቢባል ሁሉም አይነት ሰው ዘካ ያውጣ ቢባል በተወሰነ መልኩ ሊከብድ ይችላል። አቅም ያላቸው ናቸው ዘካ የሚያወጡት። ከንብረቶቻችን ዘካ የሚወጅብባቸውም እጅግ በጣም ውስን የሆኑ ንብረቶች ናቸው። ሊያድጉ ሊጨምሩ የሚችሉ ሊንቀሳቀሱ የሚችሉ ንብረቶች ላይ ነው ዘካ የሚወጅቡ። በዋነኝነት ወርቅና ብር ላይ ነው ዘካ የሚወጅቡ። የጌጡ የማዕድኑ ወርቅና ብር የሚሆን መገበያያው የወረቀቱ ወርቅና ብር የሚሆን ሰዎች የሚገበያዩበት የሚሸጡበት የሚለውጡበት ገንዘብ በሙሉ ዘካ ይወጅብበታል። በጌትነት ሴቶች የሚጠቀሙት ወርቅና ብርም ጭምር አብዛኞቹ ዕለሞች ዘንድ ዘካ ይወጅብበታል። ምክንያቱም እነዚያ ወርቅና ብርን የሚያከማቹ ዘካውን የማያወጡ በአላህ መንገድ ወጪ የማያደርጉ አሳማሚ በሆነ ቅጣት አስጠንቅቃቸው ንገራቸው ተብሏል። የተኛውም ዘካ የሚወጅብበት ንብረት መጠን አለ። እዛ መጠን ሲደርስ ነው ዘካን የሚወጅበው። በፊዳ ወይም በድሮ በብር 200 ድርሃም ሲሆን በወርቅ 20 ሚስቃል ሲሆን ባለንበት ጊዜ በዘመናዊ መለኪያ 595 ግራም የጌጡን የማዕድኑን ብር መግዛት የሚችል ብር የሚሆን ዶላር፣ ሪያል፣ ማንኛውም መገበያ ገንዘብ ያለው ሰው ዘካ ይወጅብበታል። ወይም 20 ሚስቃል 85 ግራም ወርቅ መግዛት የሚችል ገንዘብ ያለው ሰው ዘካ ማውጣት ይወጅብበታል። እነዚህን 85 ግራም ወርቅ ወይም ደግሞ 595 ግራም ብር ሊገዛ የሚችል ገንዘብ ያለው ሰው ወይም ወርቁ ወይም ብሩ ራሱ ያለው ሰው ዓመት ከሞላው ዘካ ሊያወጣ ይገባዋል። በወርቅ ወይም በብር ሲሰላ የገንዘቡ መጠን ስለሚበላለት ፉቃሃዎች የተወሰኑት 85 ግራም ወርቅ መግዛት የሚችል ገንዘብ ካለና ዓመት ከተቀመጠ ነው ዘካ የሚወጅበው ሲሉ፣ ሌሎች 85 ግራም ወርቅ ከሆነ መነሻው ብዙ ሰዎች ዘካ አያወጡም፣ ብዙ ድሃዎችም ረዳት አያገኙም፣ ለምስኪኖች የሚበጀው በብር መተመን ነው በሚል 85 ግራም ወርቅ ሳይሆን 595 ግራም የማዕድኑን ብር መግዛት የሚችል ሳንቲም ያለው ሰው ዘካ ሊያወጣ ይገባል። በረሱሉ ዘመን በሰሐቦች ዘመን የ595 ግራም ብር ዋጋና የ85 ግራም ወርቅ ዋጋ ተመሳሳይ ነበር። የ200 ድርሃምና የ20 ሚስቃል ዋጋቸው በነቢይ ዘመን አንድ ነበር። ለዛ ነው ያኔ 200 ድርሃም ወይም 595 ግራም ብር ወይም 20 ሚስቃል 85 ግራም ወርቅ የተባለው ልቅ የተደረገው ለዛ ነው። ከጊዜ በኋላ ነው ዋጋቸው የተለዋወጠ የተቀየረ። ስለዚህ አብዛኛው ሰው ዘካ እንዲያወጣ የሚያደርገው ብዙ ምስኪኖች እንዲጠቀሙ የሚያደርገው በወርቅ ሳይሆን በብር ዋጋ መተመን ነው። መነሻውን ብር ማድረግ ነው። ማንኛውም ሰው ዘካ ማውጣት ከፈለገ ወጅቦብኛል አልወጀበብኝም፣ እኔ ጋ ያለው ብር ዘካ የሚወጅብበት ደረጃ ደርሷል አልደረሰም የሚለውን ማወቅ ከፈለገ ገንዘቡ ዓመት ሲሞላው የወርቅና ብር ዋጋን በማጣራት 595 ግራም ብር ስንት እንደሆነ ጠይቆ እሱ ጋ ያለው ብር 595 ግራም ብር የሚገዛና ከዛ በላይ ከሆነ ዘካ ሊያወጣ ይገባል።
ከወርቅና ብር ዘካ የሚወጣው የአንድ አስረኛው ሩብ ነው። ከወርቅና ከብር ዘካ የሚወጣው የአንድ አስረኛው ሩብ ነው። በምን መልኩ ነው አንድ አስረኛው የምናውቀው? አጠቃላይ ያለንን ገንዘብ ጥሬ ብር ከሆነ ብሩን፣ ወርቅና ብር ከሆነ ደግሞ ወደ ብር ቀይረነው ለ40 ስናካፍለው የሚመጣውን 1/40ኛውን ዘካ ማውጣት ነው። ሰው ጋር የዕዳ ብር ያለው ሰው በየትኛውም ጊዜ ብሩን የሚያገኝ ከሆነ እጁ ላይ እንዳለ ሳንቲም አድርጎ ዘካ ሊያወጣ ይገባል። ብድሩ እጁ ላይ ያለው ሰው የተበደረው ሰው መለስ በተባለበት ጊዜ የማይመልስ ከሆነ አሊያ ደግሞ ድሃ ሆኖ ብሩ ጠፍቶበት ከሆነ የቆየውን ያክል ጊዜ ቢቆይ አበዳሪው ሲቀበል የ1 ዓመት ብቻ ያወጣበታል። ስጠኝ በተባለ ጊዜ የሚሰጥ ማንኛውም ሰዓት ላይ ሊገኝ የሚችል ከሆነ በየዓመቱ አበዳሪው ዘካ ማውጣት ይወጅብበታል። የተበደረው አካል አቅመ ደካማ ከሆነ አሊያ ደግሞ ያንገራገረ ከሆነና መቼ እንደሚሰጥ ማይታወቅ ከሆነ ሲቀበል ብቻ የ1 ዓመት ይወጣበታል፣ የቆየውን ያክል ጊዜ ቢቆይ። እንደዚሁ ዘካ ከሚወጅብባቸው ንብረቶች አንዱ ለሽያጭ የቀረቡ ዕቃዎች ናቸው። በተናጠል ለብቻው ዘካ የሚወጅብበት ባይሆንም ለሽያጭ ከቀረበ ሱቅ ላይ ከተቀመጠ ምንም ይሁን ምን ዘካ ይወጅብበታል። መሬትም ይሁን መኪናም ይሁን ጨርቃጨርቅም ይሁን ምግብም ይሁን ሊሸጠው ካቀረበውና ለንግድ ከቀረበ ዓመት ከሞላው ዘካ ይወጅብበታል። ይሄም ልክ እንደ ወርቅና ብር የአንድ አስረኛው ሩብ ነው ዘካ የሚወጣው። ለሽያጭ የቀረበው የተለያየ አይነት ዕቃ ሊሆን ይችላል። ንግድ ከተጀመረበት ቀን ጀምሮ ዓመት ሲሞላ ሁሉንም በጊዜው ቢሸጥ ሊያወጣ የሚችለውን ዋጋ ዘርዝሮ በመያዝ ደምሮ አንድ ላይ ሂሳብ ሰርቶ ማውጣት ነው። መጀመሪያ ዕቃው ሲገዛ በ1000 ብር ተገዝቶ ሊሆን ይችላል። ዘካ በወጀበበት ወቅት 2000 ከሆነ የሚሸጠው ከ2000 ነው ዘካ የሚወጣው። ከገዙበት ሳይሆን ከሚሸጡበት በጊዜው ዕቃው ከያዘው ነው ዘካ የሚወጣው። የተገዛው ያኔ በ1000 ሊሆን ይችላል። ዘካ በወጀበበት ወቅት ወርዶ 500 እንኳ ቢሆን ከ500 በጊዜው ካለው ዋጋ ዘካ ማውጣት ግዴታ ይሆናል። ስንት እንደሚሆን ማወቅ ካልቻለ ሲሸጥ ከተጠራጠረ በገዛበት ዘካ ማውጣት ይቻላል። በሚሸጥበት ጊዜ በትክክል ካላወቀ ሰሞኑ ላይ ያለው የገበያ ሁኔታ ካልተረጋጋ እርግጠኛ ካልሆነ በገዛበት አስቦ ዘካ ማውጣት ይቻላል። የትኛውም ገንዘብ ዓመት እስካልሞላው ድረስ ዘካ አይወጅም። ሁለት ነገሮች ሲቀሩ፣ አንደኛው በዋናው መንቀሳቀሻ ከዋናው መንቀሳቀሻ የተገኘ ብር ከሆነ ለብቻው ዓመት ቆጥርለታለሁ አይባልም። በ100,000 ብር አንድ ሰው እንቅስቃሴ ቢጀምር ከዛው 100,000 ብር ከተገኘ 50,000 ደግሞ ሌላ ስራ ቢጀምር 50,000 ለብቻው ነው ዓመት መቆጠርለት አይባል። ከዋናው የተገኘ እዚያ ውስጥ ነው የሚካተተው። እንደዚሁ ፍራፍሬ፣ እህል ዓመት ካልሞላው አይባል። በዓመት 2 ካመረቱ 3 ካመረቱ ባመረቱ ቁጥር ዘካ ማውጣት ግዴታ ይሆናል። ወአቱ ሐቀሁ የውመ ሐሳዲሂ ብሏል። ባጨዳችሁ ቁጥር ሐቁን ስጡ ብሏል። ከስንዴ፣ ከገብስ፣ ከአተር፣ ከማሽላ ከየትኛውም ተሰፍሮ ከሚሸጥ ጎተራ ላይ የሚሆን በየትኛውም መልኩ ሳይበላሽ ሊቆይ ከሚችል ከሚመርት ምርት ዘካ ይወጅባል። ሊቆይ የማይችል ከሆነ ቲማቲም፣ ሽንኩርት መሰል የሆኑ ነገሮች ከራሳቸው ዘካ የለባቸው። ረዥም ጊዜ ሊቀመጥ የማይችል ተሰፍሮ ወይም በዘመኑ ተመዝኖ ሊሸጥ የማይችል ከሆነ ዘካ አይወጅብበት። በዘመኑ ተመዝኖ እንኳ ቢሸጥ ለረዥም ጊዜ ሳይበላሽ መቀመጥ ማይችል ከሆነ እንደ ቲማቲምና ያሉ መሰል ያሉት ዘካ አይወጅብባቸው። ለሽያጭ ከቀረበ ግን ማንኛውም ነገር ዘካ ይወጅብበታል። በግሉ ራሱ ዘካ ባይወጅብበትም እንዲህ አይነት ነገሮችን የሚነግድ ሰው ዘካ ይወጅብበታል። ከጥራጥሬ ዘካ የሚወጅበው ወደ 6 ኩንታል አካባቢ ካነሱን 610 ምናምን ኪሎ ያነሳ ሰው ወይም 6 ኩንታል ያመረተ ሰው ዘካ ይወጅብበታል። በዝናብ ከሆነ ምንም ሳይደክም ለውሃ ሳይቸገር ከሆነ ያጠጣው 1/10ኛውን ለምስኪኖች ዘካ መስጠት ይጠበቅበታል። እህሉን ውሃ ያጠጣው በጉልበት ከሆነ የ1/10ኛውን ግማሽ ዘካ ያወጣል።
በየወሩ ደሞዝ የሚቀበል ሰው ከደሞዙ ምንም አይተርፈው ከሆነ ዘካ የለበትም። ከደሞዙ ተርፎት የሚያስቀምጥ ከሆነ የተረፈው ዓመት ሲሞላው 595 ግራም ብር የሚገዛ ከሆነ በብር ይሄን ያክል ብሎ ማስቀመጥ አይቻልም። በየወቅቱ የወርቅና ብር ዋጋቸው ስለሚቀየር የዘካ መሰረታዊ ማስያው ወርቅና ብር ስለሆነ ዓመት ሲሞላ 595 ግራም የማዕድን የጌጥ ብር ስንት ነው ብሎ በመጠየቅ ዘካ ማውጣት። እንደ ሀገሩ እንደ አካባቢው ሊለያይ ይችላል። 200 ብር ያለው ሰው ዘካ ይወጅብበታል አይባል። ከ200 5 ብር ይወጣል የሚባለውን ያውም ከ200 ዲርሃም 5 ብር ይወጣል የሚባለውን የኢትዮጵያ 200 ብር ያለው ዘካ ማውጣት ይወጅብበታል የሚሉ ሰዎች አሉ። ደሃን ከደሃ ዘካ አይወጅብም። እነማ 595 ግራም መግዛት የሚችል 13000 ሊሆን ይችላል፣ 15 ሊሆን ይችላል፣ 10000 ሊሆን ይችላል። እንደ ወቅቱ ዋጋው ይለያያል። ዓመት ሙሉ ይሄ ብር ከተቀመጠ አልተቸገረም ማለት ነው፣ አቅም አለው ማለት ነው። ብሩ የተቀመጠው ለምንም ይሁን ለምን ከብሩ ላይ ሐቅ አለና ቤት ልገዛበት ነው፣ መኪና ልገዛበት ነው፣ ስራ ልጀምርበት ነው፣ ትዳር ላደርግበት ነው። እነዚህ ሁሉ ዘካን የሚያስቀሩ ምክንያቶች አሉ። ብሩ የየቲሞች እንኳ ቢሆን የአእምሮ በሽተኛ እንኳ ቢሆን ብር ከተቀመጠ ከብሩ ላይ ለምስኪኖች ሐቅ አለ። የአእምሮ በሽተኛውን የየቲሞችን ብር የሚጠብቀው ሰው ዘካውን ሊያወጣ ይገባል። ለዚህም ነው አንዳንድ ሐዲሶች ላይ ገንዘብ ያለውን የቲም የሚንከባከብ ሰው ገንዘቡን ዘካ እንዲጨርሰው እንዳያስቀምጠው በአማና በጥንቃቄ ይነግድበት ተብሏል። የየቲም ገንዘብ እንኳ ቢሆን ዘካ ሊወጣበት ይገባል። በየወሩ የሚቀበሉትን ደሞዛቸውን ወዲያውኑ የሚጨርሱ ዘካ የለባቸው። ተቀማጭ ገንዘብ ካለ የሚተርፍ ዓመት ሲሞላ ቅድም የተባለውን መጠን ከደረሰ ዘካ ማውጣት ይቻላል። መሀል ላይ ዓመት ሳይሞላም ሐስቡ አውጥቶ በቀጣይ አስቀድሞ በማውጣት ማስተካከልም ይቻላል። የሚያከራይ ቤት ያለው ሰው፣ የሚያከራየው መኪና ያለው ሰው፣ የተለያዩ ማሽኖች ያሉት ሰው ከራሱ ዘካ አይወጅብበትም። ከሚከራይ ቤት፣ ከሚከራይ መኪና፣ ከሚከራይ ማሽን ከራሱ ዘካ አይወጅብም። ነገር ግን በእነዚህ ዕቃዎች ከሚገባው ገቢ በየዓመቱ ዘካ ማውጣት ግዴታ ይሆንበታል። መሬትን እየገዛ የሚሸጥ ሰውም እንደዚሁ በየጊዜው እያስገመተ ከሚያወጣው ዋጋ ዘካ ማውጣት ይወጅብበታል። መሬት ገዝቶ ልሰራበትም መኖሪያ ቤት ላደርገውም ሰርቼ ላከራይበትም ላከራየውም ልሸጠውም እችላለሁ ብሎ ካመነታ እስካልወሰነ ድረስ ዘካ አይወጅብበትም። ሸጠዋለሁ ብሎ ከወሰነበት ቀን ጀምሮ ዓመት ቆጥሮ ከዛ በኋላ ነው ዘካ የሚወጅበው። ለግሉ ለቤቱ በሚጠቀመው መኪና፣ ለቤቱ ውስጥ በሚጠቀማቸው ዕቃዎች ዘካ አይወጅብበትም። ሱቅና መጋዘን ውስጥ ባሉ መደርደሪያ ዕቃዎች፣ ፍሪጆች በእነዚህ ዘካ አይወጅብም። ነገር ግን ከሱቁ ከመጋዘኑ በሚገኘው ገቢ ተሰብስቦ ዘካ ይወጅባል። ሌላው ዘካ የሚወጅብበት የቤት እንስሳት ናቸው። የቤት እንስሳት የሚባሉት ሸሪዓ ላይ